ወገኖቼ ሰላም ተይሎላችሁ መድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ከኔ ጋር የቆያችሁ ቤተሰቦቼ እንደምታስታውሱት አለፈው አንድ ዓመት ጀምሬ ብዙ ተከታታይ ክፍል ያላቸው ፕሮግራሞች እንደሰራውላችሁ ታስታውሳላችሁ። ይሄ የአዲሱ ዓለም ስርዓት፣ የአዲሱ ዓለም ሃይማኖት እኛ ክርስቲያኖችን ብቻ ሳይሆን ለሙስሊም ወንድሞቻችንም ህልውና ቢሆን አደገኛ እንደሆነና እኛ ከምናስበው የበለጠ ጥልቅ የሆነ የመናፍስት ውጊያ እንዳለው በተደጋጋሚ በመረጃና በማስረጃ የተደገፉ ብዙ ነገሮችን አብረን ተመልክተናል። በቪዲዮ ላይ የምታዩት ወንድማችንን ማየትና መከታተል ከጀመርኩኝ ብዙ ዓመት አስቆጥሬያለሁ። በተለያዩ ፕሮግራሞች ላይ ላሳያችሁ እንደሞከርኩት ልክ እንደነዛ እህት ወንድሞቻችን ሁሉ ይሄኛው ራሱን ኮብላይ ካህን ብሎ የሚጠራ ወንድማችንም ቢሆን ልክ እንደነ ማን ያዘዋል እሸቱ፣ እንደ ዶክተር አብርሃም፣ ዳዊት ድሪምስ፣ ዶክተር ኤልያስ ሁሉ በዚህ አደገኛና እርኩስ መንፈስ ተጠልፏል። የሚገርመው ነገር ይሄ ወንድማችን የዛሬ 4 ዓመት በፕሮቴስታንት ሃይማኖት ውስጥ የውሃ ጥምቀት ሲደረግለት አይቼዋለሁ። ከዛ በኋላም ብዙ ሳይቆይበት እንደምታዩት ባለባበሱ፣ በሁኔታው እንደምትረዱት ወደ እስልምና ሃይማኖት ገብቷል። ይሄ ወንድማችን መጀመሪያውኑም ቢሆን የአዲሱ ዓለም ሃይማኖት አቀንቃኝ ስለሆነ በእስልምና ሃይማኖቱም ቢሆን ረግቶና ተረጋግቶ ተቀብዬዋለሁ የሚለውን አምላክ ማምለክና የእስልምናን አስተምሮ መከታተል አልቻለም። በዚህም ምክንያት ከእስልምና ሃይማኖት ተከታዮች አካባቢ ትልቅ ተቃውሞ ደርሶበታል። አላህ ሱብሃነሁ ወተዓላ የልቤ ጌታ ነው፣ ተቀብዬዋለሁ፣ ልከደውም አልችልም። ወላሂ የምጠሉኝም ካላችሁ ጥሉኝ፣ የምትወዱኝም ካላችሁ ደዱኝ። ለእኔ ግን አላህ የልቤ ጌታ ነው። ነቢያችንን ረሱል ሰለላሁ ዐለይሂ ወሰለም ደግሞ እጅግ አድርጌ ወዳቸዋለሁ። ከማንም በላይ ትልቅ ነገር አስተምሮኛል። ከማንም በላይ ፍቅርን አስተምሮኛል። ጠላትን እንዴት መውደድ እንዳለብን አስተምሮኛል። ማንም በነፃነት መኖር የሚገባው እንዴት እንደሚኖር እውነት ከነቢያችን ሰለላሁ ዐለይሂ ወሰለም ተምሬያለሁ። እስልምና ለእኔ የፍቅር ጥግ ነው። እውነት ነው። ወንድሜ ሚርዳድ ሁለቱንም ኮንፊሽንህን አላህ ክሊር ያደርግልህ። የሚያስገርመው ነገር በዩቲዩብ ከ8000 በላይ በቲክቶክ ደግሞ በተለያዩ ስሞች የተከፈቱ 2 ቻናሎች ያሉት ሲሆን በጠቅላላ በእነዚህ በሁለቱ ጥምር ቻናሎች ከ180,000 በላይ ተከታዮች ያሉት ነው። ወገኖቼ ይህን ፕሮግራም ከመስራቴ በፊት በተለያዩ ቀናቶች ላይቭ የሚገባበትን ሰዓት እየጠበቅኩኝ ላይቭ እየገባው የሚያስተምራቸውን፣ የሚሰብካቸውን፣ የሚያታልላቸውን ነገሮች ስከታተለው ነበረ። በታዳጊና በወጣቶች ላይ እያደረሰ ያለው ተጽዕኖ ካሰብኩትና ከገመትኩት በላይ ሆኖ ነው ያገኘሁት። ከዚህ በፊት በሰራኋቸው ፕሮግራሞች ላይ ደጋግሜ እንደተናገርኩት ከሆነ አያቶቻችን ከቅድመ አያቶቻችን የደም ቃል ኪዳን ተከፍሎላቸው በደም ቃል የተገባላቸው አያቶቻችን ያመልኳቸው የነበሩ የባዕድ አምልኮ የዛር መናፍስቶች ናቸው። ከአያቶቻችን ከቅድመ አያቶቻችን ከማህፀን ጀምሮ ከኛ ጋር ተወልደው ከሃይማኖታችን ከእግዚአብሔር መንገድ የሚያስወጡንና የሚያስቱን እነዚህ ከማህፀን ጀምሮ ከኛ ጋር አብረው የሚወለዱት የዛር መናፍስቶች ልክ እንደ ዘመኑ ሁሉ ራሳቸውን አዘምነው ራሳቸውን አርቅቀው ዮጋና ሜዲቴሽን ሆነው ወደ ሀገራችን የመጡት። የሚገርመው ነገር ልጁ ቢነገረው የማይሰማና ሆም ብሎ እያጠፋ መሆኑን የምታውቁት ትናንትና ማታ ቲክቶክ ላይ በነበረው ላይቭ ስትሪሚንግ ጫት በጣም እወዳለሁ፣ ባለዛር ነኝ፣ ባላውሊያ ነኝም ሲል ነበር። ስለ ከራማ እውነቴን እኮ ነው። ከራማዬ በጣም ነው በጣም ቀስቅም ይረጋጋል። በደንብ እናወራለን። ብዙ ነገር ያስተምሩኛል ምናምን። በጣም ከራማ ያለበት ሰው ደግሞ ታውቂያለሽ፣ ትልቅ ከራማ ያለብኝ የባሌ ከራማ ያለብኝ ደግሞ የምሬን ነው። ከራማን እውነት ነው አለ እንደዛ አይነት ነገር። አዎ እኔ ባሌ ከራማ ያለብኝ። ስለ ከራማ አታውቂም? አላሁ አክበር። እኔ እውነት አይመስለኝም። እኔ ብቻ ብዙ ነው ለላገና ሚያውቀው ያውቃል። ስለ ሆነ ብሎ እንደሚያጠፋና ሆነ ብሎ እንደሚያጠፉ የምታውቁት ከሌሎቹ የቤተ ክርስቲያን አባቶች በተለየ ሁኔታ እነዚህ በዮጋና በሜዲቴሽን የሚገቡ እርኩሳን መናፍስት እኛ እንዴት እንደሚያጠቁን በእኛ ላይ እንዴት እንደሚሰለጥኑና በተለያየ አውደ ምሕረትና በተለያየ ጉባኤ ላይ እነዚህን እርኩሳን መናፍስት የሚሸኙ የሚያባርሩ ሀብተ ፈውስ የተሰጣቸውን አባቶች እነዚህ መንፈሶች ከሚያስወጧቸው ከሚያባርሯቸው መናፍስቱን መቆጣጠር ቢያስተምሩን ምን አለበት እያሉ ቪዲዮዎቻቸውን በእንደዚህ አይነት መልኩ ቆራርጠው ይለጥፋሉ። ማን ሩይ እንዴ? እግዚአብሔር ይመስገን ዳን። እግዚአብሔር ይመስገን እየታገልኩ ነው።
ሰርድ አይንዴ ነው የኔ ችግር ራሴ ፈልጌ ያስገባዋቸው ናቸው እየጎዱኝ የነበሩት ማለት ነው። መጽሐፍ በጣም ማንበብ ወዳለሁ። ራሴን ሲያመኝ እንኳን የሰው ፓራሲታሞል ወይ የሆነ ነገር ሲያደርግ መጽሐፍ ገዝቼ ሳነብ ነው የሚሻል። ሱስ ነበረብኝ የመጽሐፍ ማለት። አሁን ሁሉን ነገር በቃ እስከ ባለፈው ራምፓ መንፈስ መኖሩን ካወቅኩኝ በኋላ ወገኖቼ ሶሻል ሚዲያን በአግባቡ የማንጠቀምበት ከሆነ በነፍሳችንም በስጋችንም ወደምንሞትበት ወደምንጠፋበት መንገድ የሚመሩን ሰዎች እጅግ በጣም በዝተዋል። እነዚህ ሰዎችና መሰሎቻቸው እውነቱን ለመናገር ስለሚያወሩት ስለሚናገሩት ነገር ጠንቅቀው አያውቁም። እንደሚሉት ከሆነ እግራችንን አጣምረን ሜዲቴት በምናደርግበት ሰዓት ዩኒቨርስ የምትልክልን መልእክት ለማዳመጥና ለመስማት በውስጣችን ያለው የሚጋርደን አይነ ጥላ የሚባለው መንፈስ መልእክታችንን ስለሚይዝብን የግዴታ ዮጋና ሜዲቴሽን ከመጀመራችን በፊት እነዚህ መናፍስቶች ጸበል በመጠመቅና በመጾም ልንላቀቃቸው ይገባልም ይላሉ። ወገኖቼ ይሄ ነው እንደ ገረማችሁ? እነዚህን እርኩሳን መናፍስት ከውስጣችን ለማስወጣት በምንታገልበት ሰዓት የግዴታ መጾም ይኖርብናል። በምንጾምበት ሰዓት ደግሞ ስጋችን አቅም ማግኘት ስላለበት በተፈጥሯዊ መንገድ መዳን ስላለብን በኩላሊታችን አማካኝነት ተጣርቶ ከሰውነታችን የሚወጣውን የነፍሳችን አካል የሆነው ሽንታችንን መልሰን መጠጣት ግድ ይለናል ይላሉ። ከዛ ደግሞ አንዳንዴ ደግሞ ምን ይሉኛል፣ ምን አልኳቸው አንድ ጊዜ ምን እንዳደረግላችሁ ፈልጋላችሁ ምናምን ስላቸው ድፍን ምስር ስራና አስቀምጥልን ዊ ላቭ ድፍን ምስር አሉኝ። ብሮ ጊቭስ አይ ስዌር ቱ ጋድ አይ ኖ አንተ ብቻ ነው ልታምን የምትችለውና ድፍን ምስር ሰርታ አስቀምጥልን እኛም ብሎ ሰራና አስቀምጥልን ምን ልስራላችሁ አልኳቸው። ከዛ በነጋታው ትዝ ይለኛል ድፍን ምስር ፍለጋ ብዙር ከተማ ውስጥ የለም ድፍን ምስር። ከዛ ትቼው መጣሁ እና አይ ስዌር ቱ ጋድ የምርን እኮ ነው የምር ሰርቼ ቁጭ ላደርግላቸው እኮ ድፍን ምስር እና በቃ ኤግዛክትሊ መጥተው ያወሩኛል። በጣም አንዳንዴ እንዳልኩ በጣም ግዙፍ ናቸው፣ አንዳንዴ ደግሞ ቅድማ ፌር እንዳልካቸው በጣም ትንሽ ናቸው። በጣም ሚዲቲና ድምጻቸው ግን ብሮ ድምጻቸው በቃ እኔ በደንብ ነው የሚሰማኝ። በቃ ስፒሪት መሰለኝ በደንብ ይሰማቸዋል። ከዛ ደግሞ ከኔ የሚወጣውን ድምጽ ደግሞ እኔ እንደ ቴሌፓቲካሊ እንግዲህ በአፌ አይደለም ማወራቸው እኔ አሁን አንተ እንደማወራ ግን በማይንድ የማወራቸው they can hear me they can hear me anything እንደዛ ነው። እኔም እንትን ሳረጋቸው ሳወራቸው እንትን ውስጥ ሆኜ ይሄ ሃፍ ስሊፕ ውስጥ ሆኜ እንትን ስላቸው ላይክ ማንም ነው ላይክ እንትን ስታረግ ላይክ you don't talk to them like ሚውት ሆነ ታወራቸዋለህ። ድምጻቸውን ትሰማለህ። ጭንቅላ አንጎል ነው ድምጻቸው ደግሞ የሚሰማው it's not external voice። ትክክል። አንዳንዴ ደግሞ የሌሊት ላይ ድንገት ወይ 9 ሰዓት 8 ሰዓት ምናምን ሽንቴን ልሸና አውጥቼ ድንገት ራቆት ሆኜ ወደ ቤት ከገባው ማይ ጋድ አይ ሲ ባድ ስፒሪት መጥቶ ይጮሃሉ ምናምን በቃ ጮኸት ሰማለሁ። ከኔ ጋር አብሮ የሚገቡ ይመስላል ቤቴ ውስጥ የሚገቡ ሁላ ነው ይመስለኝ ሽንቴን ሸንቼ ምናምን ስገባ እና I'm scared አንዳንዴ ብሮ I swear to God ቢጮሁ ብቻ ብዙ አይነት ነገር ነው። እኔ ብቻ ምንድነው የተረዳሁት ስፒሪቹዋል ሬልም ላይ የማናየው እንትን ላይ በጣም ብዙ አይነት ክሬቸር ነው ያለው። ብዙ አይነት ብዙ ቅድም ያለው አንተ ምን አይነት ነው ያያቸው ስትል በብዛት የማያቸው ላይክ የሆነ እንትናቸው ስኪናቸው it's like creepy የሆነ ስኪን ነው you know what I'm saying like አንዳንዱ like ይሄ በስነ ስርዓት ስኬሪ ሙቪ ላይ የምታያቸው እንደዛ አይነት ቆዳቸው ምናምን ዲፒክት ሲያደርጓቸው በስነ ስርዓት ነው it's like some አንዳንዶቹ ነጭ የሆነ ቁርበት በለው ቆዳ በለው like it just look weird ገባባው። አንዳንዱ ደግሞ የሆነ እንደ ክሮኮዳይል ስኪን ያለው ያ ክሮኮዳይል ስኪን እንደዚህ ነው ስኪን የእባብ ስኪን ያላቸው አሉ። በጣም ጠንካራ ቆዳቸው እንደ እንትን ይመስል አይደለ የክሮኮዳይል የአዞ አይነት ቆዳ ያላቸው አሉ። ኤግዛክትሊ ግን ልብስ አይለብሱም for some reason እኔ ማያቸው it's not like በእርግጥም እኔ እንደውም እንዴ ብቻ እኔ አሮ ነው ብሮ ብቻ ብዙ ነገር አለ። እኔ ስፒሪቹዋል ዌል ላይ ብሮ አንድ ግን እስከዛሬ ያልገባኝ ነገር እንግዲህ አሮ ምናልባት ባህሪያቸው ይሁን ሊያጠቁ የሚሞክሩት ባህሪያቸው አይሁን አሮ ነው። ሁለት ደግሞ ኤቭሪ ታይም
even at this time they are here በቃ እኔ ፋስት እንዳላደርግ የሆነ ስፒሪቹዋል ነገር ላይ በጣም ፎከስ ነኝ የሆነ ራሴ ላይ ስታክ እንዳረግ የሚይዙኝ ነገሮች ሁሉ እንዳልጥላቸው በየተቀያየረ ስትራቴጂ እየተጠቀመ እኔን ያሰረኝ የሚያስረኝ የሆነ ነገር እንዳለ ግን አይ ነው ብሮ አይ ፊል ኢት በደምብ ስማኝ ከብዙ ወደ ክራይስት ፉሊ ወደ ክራይስት ኮንሽስ ፉሊ ወደ ክራይስት ያን ስክሪፕት በደምብ እንዳልኖረው እንዳልገልጠው እንዴ ብዬ ልንገርህ ብሮ እንዳልገልጠው ትክክለኛ ፐርሶናሊቲ ትክክለኛ ማንነቴን እንዳልተውነው እንዳልገልጠው እንዳልኖረው የሚፈልግ ግን የሆነ ሎወር ቫይብሬሽናል ስቴት ውስጥ ያለ የሆነ እኔን ስታክ እንዳደርግ የሚያደርግ የሆነ ዳርክ የሆነ ሽት ግን አለ አይ ኖ ዳት ሰዎችን እንዳደርግ የሚፈልግ ይሁን እኔ ምናልባት ብርሃኔን ገልጬ በደንብ እንዳልገልጠው ይሁን የሚፈልግ ግን የሆነ ግን አለ ኤቭሪ ታይም ከእርምጄ ጋር አብሮ የሚራምድ እያንዳንዱ እርምጄ እያንዳንዱ ነገሬን የሚከታተል የሆነ ባድ ስፒሪት ግን አለ አይ ኖ ዳት ግን ሊነካኝ አይችልም because I'm the light I'm the sun ብርሃኑን ፀሐዩ ነኝ ውስጥ ስላለ በፍጹም ሊነካኝ አይችልም ቢችል ቢያጠፋኝ ደስ እንደሚለው እርግጠኛ ነኝ ግን I know ግን every time ያ ብርሃን በሙሉ ለሙሉ እንዳይገለጥ እንዴት ነው እንደ ጥላ እንደውም አንዱ የሆነ ምናል እንደውም በጣም አይነ ጥላ የሚባሉ ይሁኑ እነዚህ አይነ ጥላ የሚባሉ መናፍስቶች መሰሉኝ አንተ ውስጥ ያለው ፀሐይ ሙሉ ለሙሉ ካንተ ጋር ብርሃኑ በርቶ እንዳይገናኝ ማከል ላይ ጥላ የሚሆን እንደ ጥቁር መጋረጃ የሚሆን መንፈስ ግን አለ አይኖራ ያረም የሚወጣው በፋስቲንግ እና በጸበል ምናምን ብቻ በእንደዚህ ነገሮች ነው just move የሚያደርገው አይኖራ and honestly that's what I'm experiencing right now my እንትን ይሄንን እንትን you know ውጊያው እንትን ነው ውጊያው ከባድ ነው በጣም ማለት to stay disciplined ነው ውጊያው staying disciplined yeah it's hard as a human being ግን ይቻላል ማለት ይቻላል I know because if Jesus did it just we can do it አይደለ bro Jesus ያደረገው ያንደሉ የኛ እኛ ልናደርገው ማድረግ የምንችለው ነገር እንደሆነ I know 100% ይችላል እኔ ባለፈው when you ሽንትን ስጠጣው እኔ what I was feeling the longest fast ያደረኩት 21 ቀን ነውና the first 5 days ኦቹን እንዳለፍኩ በቃ ሲስተሜ ተስፋ ቆርጦ አንጀቴ አሲድ መርጨት አቆመ ሸታ ማድረግ አሲዱን but there's no food and I was recycling ሽንቴን ነበር recycle ሳደርግ ነበር the whole time okay እሺ የነበረኝ ኤነርጂ dude every time ሽንቴን ስጠጣ you know ሽንት is ደም is a derivative of blood ከደም ውስጥ ነው የሚወጣው I know you know it has nutrient እና when you fast አሁን እንትኖች ያስፈልጓል ሰውነት ውስጥ you know what I'm saying sodium magnesium ምናምን all these እንትኖች ሚነራሎች እና 40 ቀን ሰው ፋስት ሲያደርግ if ዝም ብለህ ውሃ የምትጠጣና የምትሸና ከሆነ ሽንትህን you know እንትን የምትል ከሆነ by the time you end 40 ቀንህ ጋር ስትደርስ malnutrition ነው የምትሆነው ገባ አባባለ ከውስጥህ እነዚህ ሚነራሎቹ ወጥተዋል because you washed it out okay if you drink water ውሃ እየጠጣ ዝም ብሎ ምሽና ግን ጂሰስ ምንድነው ያደረገው ኢየሱስ 40 ቀን ሰው አይገባውም ይሄ እንደዚህ ስላቸው I know ይሄ ነገር እንትን ካላልከው እሰይስ መጽሐፍ ቅዱስ ራሱ ይናገራል ገባ አባባለ ላይ ሽንትን ጠጣ እንደሚል ሽንትን ጠጣ ይላል እና የህይወት ውሃ እስና ላይ ከሞትኩ በኋላ የምታገኘው አይደለም የህይወት ውሃ ደም ህይወት በደም ውስጥ ነው ያለችው ሽንት ደግሞ ከደም ውስጥ ስለሚወጣ ሽንትስ ውሃ ሽንት ይባላል ሽንት ደግሞ የህይወት ውሃ ነው ምክንያቱም ከደም ውስጥ የሚወጣ ነው የህይወት ውሃ በህይወት ያለ ፕሮዲዩስ የምታደርገው ነገር ነው ከሞትኩ በኋላ የሆነ ሰማይ ላይ ጂሰስ የሚሰጥ አይደለም ገባ አባባለ እና when I was doing that
ለአንተም ነው 40 ቀን ምናምን definitely በስነ ስርዓት መሄድ ትችላለህ። ግን you have to recycle ሽንትህን you have to drink ምክንያቱም እነዚህ እንትኖቹን ከደሙ ሲወጡ ተመልሰህ ትከታቸዋለህ። ገባህ ባለ so you recycling it so every time ሽንትህን ስትጠጣ I feel like የሆነ እኔ ልጅ ሆኜ ትዝ ይለኛል I had my appendix ወጥቶልኛል እና ግሉኮስን I remember ሰርጀሪ እንትን ከማለት በፊት you're not supposed to eat እና ሰርጀሪ ከማድረግ በፊት ምግብ መብላት ትከለከላለህ። ኦኬ ኦፕሬሽን ከመደረግ በፊት ማለት ነው። ምግብ ትከለከላለህ። እንዳበላ ለ24 ሰዓት ወር ለምናምን ሰዓት ትባላለህ እንደ ሰርጀሪው አይነት እና አትብያ ምናምን ሰርጀሪውን አድርጌ በቃ ርቦኛል። ልክ ደሜ ውስጥ ግሉኮሱን ሲሰጡን የሆነ ኤነርጂ ነው በቃ ደሜ ውስጥ ሲገባ እንትን ያለኝ ገባባባ። ወገኖቼ ከዚህ በፊት በሰራሁት ፕሮግራም ላይ እነዚህ የአዲሱን የዓለም ስርዓት ወደ ህዝቡ ለማስገባት የሚሰሩ ሰዎች መጽሐፍ ቅዱስን አጣመውና አንጋደው በስዕል በተደገፈ መረጃ ህዝቡን ግራ የሚያጋቡበትና የሚሰብኩበትን መጽሐፍ ቴሌግራም ቻናሌ ላይ ከዚህ በፊት አስቀምጬላችኋለሁ። መጽሐፉ አሁንም ቴሌግራም ቻናሌ ላይ ይገኛል። መጽሐፉ ምንም አይነት ክፍያ የለውም። ሙሉን መጽሐፍ በነፃ ማግኘትና ራሳችሁን ማዳን፣ ወገኖቻችሁን፣ ቤተሰቦቻችሁን መታደግ ትችላላችሁ። ራሳችሁን ጠብቁ መልእክቴ ነው።